የሞት ሸለቆ ምስጢር፣ የሚንቀሳቀሱ ድንጋዮች። አስቡት፣ በአሜሪካ ምድረ በዳ አንድ ቦታ አለ፣ የሚገርም ነገር የሚከሰትበት። በዚያ ቦታ ድንጋዮች ራሳቸው ይንቀሳቀሳሉ። ማንም አያንቀሳቅሳቸውም፣ ማንም አያያቸውም። ነገር ግን ከጀርባቸው ረጅም መንገድ ይታያል። ይህ ምስጢር በአሜሪካ ውስጥ በጣም የሚያስደንቅ ቦታ ዴዝ ቫሊ። ዴዝ ቫሊ በካሊፎርኒያ ያለ ትልቅ ምድረ በዳ ነው። ይህ ቦታ በዓለም ከፍተኛ ሙቀት ያለበት ቦታ ነው። እጅግ ደረቅ፣ በጣም ጸጥ ያለ፣ ብዙ ሰዎች የሞት ሸለቆ ብለው ይጠሩታል። ነገር ግን በዚያ ውስጥ አንድ ልዩ ቦታ አለ፣ ሬስ ትራክ ፕላያ። እዚያ ነው የሚንቀሳቀሱ ድንጋዮች አሉት። በራክ ትራክ ፕላያ ትልቅ ድንጋዮች በመሬት ላይ አሉ። ነገር ግን አስገራሚ ነገር አለ። ከድንጋዮቹ ኋላ ረጅም መንገድ ይታያል። ይህ ምን ያሳያል? ድንጋዮቹ ተንቀሳቅሰዋል ማለት ነው። አንዳንድ ድንጋዮች 10 ሜትር፣ 50 ሜትር፣ አንዳንድ ጊዜ 100 ሜትር ድረስ ተንቀሳቅሰው ይገኛሉ። ነገር ግን ማንም ሲንቀሳቀሱ አያያቸውም። በመጀመሪያ ሰዎች ያመኑት በ19ኞቹ መጀመሪያ ሰዎች ይህን ሳዩ በጣም ደነገጡ። አንዳንድ ሰዎች እንዲህ አሉ፣ መናፍስት ነው፣ እንግዳ ኃይል ነው፣ ዩፎ ሊሆን ይችላል። ምክንያቱም ማንም ድንጋዮቹ ሲንቀሳቀሱ አያይም። ሳይንቲስቶች ምርመራ ብዙ ዓመታት ይህን ምስጢር ለመፍታት ሞከሩ። ነገር ግን ለ10 ዓመታት መልሱ አልተገኘም። እስከ 2014 ድረስ እውነቱ ምን ነበር? 2014 ላይ ሳይንቲስቶች ካሜራና ጂፒኤስ በሬስ ትራክ ፕላይ ላይ አኖሩ። ከዛ በኋላ አስደናቂ ነገር አዩ። በክረምት ትንሽ ውሃ በመሬት ላይ ይቆማል። ሌሊት ውሃው በረዶ ይሆናል። ከዚያ ቀን ፀሐይ ሲወጣ በረዶ ይሰበራል። ነፋስ ሲነፍስ ድንጋዮቹ በበረዶ ላይ ቀስ ብለው ይንቀሳቀሳሉ። እና ይህ ነው ከጀርባቸው የሚታየው መንገድ። አስደናቂው ነገር ግን እንዲህ ያለ ነገር በጣም አልፎ አልፎ ይከሰታል። አንዳንድ ጊዜ 10 ዓመት ድረስ አንድ ጊዜ ብቻ ሊከሰት ይችላል። ስለዚህ ሰዎች ሲሄዱ ድንጋዮቹ ሲንቀሳቀሱ ማየት በጣም አስቸጋሪ ነው። እንግዲህ አስቡት፣ በምድረ በዳ ትልቅ ድንጋዮች ማንም ሳነካቸው፣ ማንም ሳያቸው በራሳቸው ይንቀሳቀሳሉ። ይህ ነገር ለ100 ዓመታት በላይ ሰዎችን አስደንቋል። አሁን ግን ጥያቄ አለ። እርስዎ በሌሊት በዴዝ ቫሊ ብቻውን መቆየት ይችላሉ?